ዛሬ ግን እጅግ በጣም ደስ ብሎኛል። የምሬ ነው የምላችሁ። ባለፈ ጊዜ እህታችን አንዲት እንግዲህ ከዚህ በታች ቪዲዮ አጋርታን ነበረና ደሷ ደግሞ ለልጇ ስፖንሰር ተገኘ፣ ሙሉ ወጪ ተሸፍኖ ከልጆቿ ጋር አብረው እንዲኖሩ ማለት ነው። እና ማለት እህታችንም ይህን ሀሳብ ያቀረበችው ሰው ሀገር ስለሆነ ልጆቿ እዚህ ስለሆኑ አብረው እንዲኖሩ ነው። ለምን፣ የት፣ ምን፣ እንዴት የሚለው ነገር በዚህ ቪዲዮ ታገኙታላችሁ። ቪዲዮን ላይክ አድርጉ። አብራችሁኝ እስከ ፍጻሜ ድረስ ነው። ሰላም ለእናንተ ይሁን። እንዴት ናችሁ? ላይ ደህና ናችሁ ወይ ውድ ቤተሰቦቼ? እኔ እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው ሀሳቡን ማድረስ ስላለብኝ ነው። ጀምረ ቪዲዮውን ላይክ አድርጉት ለሌሎችም እንዲደርስ። ዛሬ እጅግ በጣም ደስ ያለኝ ነገር አለ። እሱን ለእናንተ ልነግራችሁ ፈልጌ ነው። ባለፈ ጊዜ እንደምታስታውሱት እንግዲህ ከዚህ ቪዲዮ በታች በኩል አንዲት እህታችን ማለት ልጇ እናትየው ልጅሽን ተረከቢልኝ ብለዋት ነበረና አሁን ደግሞ እጅግ በጣም ደስ የሚል ነገር ልጇን የሚረከባት ሰው ተገኝተዋልና እሷ ፈቃደኛ ከሆነች ወዳ ከፈቀደች እንግዲህ ልታስተምርላት ከልጆቿ እኩል አድርጋ ልታይላት ልትንከባከብላት እስከፈለገችው አመት ድረስ ማለት ነውና ከዛ ደግሞ እሷ ቢያንስ ሰርታ ስትመለስ ልጄ ብላ ስትል እንደምትወስድ ማለት ነውና በእውነት እንዲህ ያሉ እህቶች ወንድሞች እግዚአብሔር አምላክ ያብዛልን። በእውነት እኔ ለእህታችን ምንም መልስ አልሰጠኋትም። ብቻ ሀሳቡ በጣም ደስ ስላለኝ ላይክ ብቻ ነው ያረኩላት ማለት ነውና በቃ እንዲህ አይነት ሰው አለ ወይ እስከ ማለት ድረስ ነው የደረስኩት። ምክንያቱም ሰው የራሱን ልጅ እንኳን ማሳደግ ይቅርና የሌላ ሰው ለማሳደግ የራሱ ልጅ እንኳን ለማሳደግ በአሁን ሰዓት ታውቁታላችሁ፣ የኑሮ ውድነት አለ፣ ብዙ ነገሮች አሉ። የሌላ ሰው ኃላፊነትና መቀበል ይቅርና የራሳችሁ ልጅ እንኳን ለማሳደግ በጣም ፈታኝ ሰዓት ነው ማለት ነውና ግን እንዲህ አይነት ሰዎች ስላሉ እኔ በጣም ደስ ብሎኛል። እግዚአብሔር ምስክሬን። እንግዲህ እስከ ፍጻሜ ድረስ አብራችሁኝ ሆኖ እነግራችኋለሁ ማን እንደሆነች ምን እንዳርግጥ ከሌላ ጊዜ እንዶ በጣም በአነስተኛ ሁኔታ ነው ቪዲዮ ስሰራ የታየው እይታ ወደ 100 ምናምን ነው ማለት ነው። ግን ያም ሆኖ እግዚአብሔር ይመስገን ከ100 ምናምን ሰው መሃል አንድ እህታችን በጎ ፈቃደኛ እህታችን እጅግ በጣም እምወዳት የማከብራት ማርያምን ማለት እኔ ከእህቴ በላይ ናት ብላ ደስ ይለኛል። ምክንያቱም በቃ ብዙ ነገሮች ማለት ነው ብዙ ነገሮች ማማከራት ብዙ ነገሮች ምናወራ እሷም የልቧን እኔም የልቤን በቃ እንዴት ልበላችሁ እግዚአብሔር አምላክ ሰው ይሰጣልና ለኔ የተሰጠችኝ እህቴ ናትና በአንድ እናት ማህፀን ባንወጣ አባታችን አንድ ባይሆንም ግን እግዚአብሔር ይመስገን እግዚአብሔር አዋህዶን እንግዲህ ከእህትም በላይ ከአንድ ማህፀን ከወጣን እህት በላይ ናት ለኔ ማለት ነውና ይህንን ቪዲዮ ደግሞ የዛሬ ማለት ከዚህ ቪዲዮ በታች በኩል እንግዲህ የአንዲት እህታችን ታሪክ ነውና 6 አመት ዱባይ ሰርታ ከዛ እንደገና ሀገር ገብታ 6 አመት የሰራችበት ደግሞ ሙሉ በሙሉ ለቤተሰብ ነው እንግዲህ ያው የደገፈችው ማለት ነውና ከዛ በኋላ ደግሞ ትዳር ትይዛለች። በትዳሯም ደስተኛ አይደለችም። ተለያየች። አንድ ልጅ ወልዳ እንግዲህ ሴት ይሁን ወንድ ባናቅም ያ ልጇ ደግሞ ለእናቷ ሰጥታ ባህሬን የሚባል አገር ማለት ነውና እኔ እንግዲህ በስም ነው ማቀው ባህሬን የሚባል አገር 4 አመት እየሰራች ነው ማለት ነውና አሁን 4ኛ አመቴ ነው ብላለች። መስከረም ላይ ትጨርሳለች ይመስለኛልና ከዛም ያንን ብር ደግሞ እስከ 300,000 ብር ብቻ ነው ያስኩት። ምክንያቱም ልጇ ታስተምራለች ብዙ ነገሮች አሉና ለእናትየው እንግዲህ ቤት ወይም ደግሞ ቦታ ግዙልኝ ብላ ስትል ጊዜ ከዛ እናትየው ደግሞ ያንን ብር በማይሆን ዘመድ ማለት ያው እንግዲህ በዘመድ ምክንያት ተደርጎ ግን ብሯ እንደተበላ ነው የነገረችን። አሁን ደግሞ እናትየው 4 አመት በሙሉ ልጇን እያሳደጉ ነበረ። እሷን ብር በየ2 አመት ይመስለኛልና ልክ ያለው ብላለች እየላኩ ነበር አለች። ስለዚህ አሁን ወይ ልጅሽ ተረከቢ ነው ነይና ልጅሽ ተረከቢ ነው ያለችው እናት ማለት ነው። እንግዲህ ስደት ላይ ያለችው እናት ሳትሆን ኢትዮጵያ ውስጥ ያለችው እናት ሀያት ልበላችሁ እንግዲህ ሀያትየው ለልጃቸው እንግዲህ ይህንን ልጅሽን ተረከቢኝ ብለዋታልና እሷ ደግሞ
4 ዓመት ውስጥ እስከ መስከረም ድረስ እሱም በመሃል ላይ እናትየው ካልጠየቀቻት 300 ሺህ ብር ብቻ ነው የሚኖራት ማለት ነው። ስለዚህ በዚህ 300 ሺህ ብር እኔ ምን ላደርግ እችላለሁ በሚለው ውስጥና እሷ ደግሞ የሆሳና ተወላጅ እንደሆነችና ሆሳና አካባቢ እንደምትኖር ነው እንግዲህ ኮመንት ላይ ነው የጻፈችው። ምን ላድርግ በሚለው ነበር እኔም የአቅሜን የምችለውን ከመቶ ምናምን ሰው ደግሞ እንዲሁም ሀሳብ አስተያየት የሰጡ አሉ። እኔንም እንደዚህ አትበይ ያሉኛሉ። ምክንያቱም እኔ የእውነቴ ነው የምላችሁና እኔ ልጅ ብወልድ ነገ ቢቸግረኝ ለማን ልሰጥ እችላለሁኝ? ስለዚህ ለእናቴ ነው። እናቴ እስካለች ድረስ እኔ ለሷ አሳልፌ ነው የምሰጠው እና እናት ይሄን አክል ከተጨነካከነች በጣም ከባድ ነው ብዬ እኔም በሰዓቱን በጣም ስለተሰማኝ ተናግሬ ያለው ማለት ነውና በዛ ቅር ያላችሁ አላችሁና ይቅርታ በዚህ አጋጣሚ ያው እኔም በእናቴ እንትን አይቼ ነው ማለት እኔ እናቴ እንዲህ ብታደርገኝ በሚለው ውስጥ ገብቼ ነው እንጂ በሌላ በክፋት ነገር አይደለም። እና ውድ ቤተሰቦቼ ስለዚህ በዛ የተነሳ ነበርና ያንን እንደ አጋጣሚ ሆኖ ያየው ትንሽ ሰው ነው። ከዛ ሰው መሃል ደግሞ ይህቺ እህታችን እንግዲህ እሷን በውስጥ መስመር ነው እንግዲህ እኔን ያወራችኝ ማለት ነውና ምክንያቱም እኔ ያልሽውን ነገር በሙሉ ዘምቻለሁ። እህታችን በጣም ታሳዝናለች። ቢያንስ ደግሞ ለራሷ የሆነ ማረፊያ ነገር ወጣ ብላ በሆሳና ውስጥ ሆኖ ወጣ ብላ ወደ ገጠራማ ወጣ ቢያንስ ብር ተላክና ቦታ ተግዛ ትንሽ ትታገስ 6 ወርም 1 ዓመትም ቢሆን እንደምንም ጥርሷ ነክሳ ብትሰራ ልጇ ደግሞ እኔ ከልጆቼ ጋር እሷም ስደት ላይ ነው ያለችው በነገራችን ላይ ይሄ ሀሳብ ያመጣችታችን። ስለዚህ ልጆቿን እዛው ነው የምታስተምረው። በጣም ጠንካራ ጎበዝ እህት ናት እናት ናት ማለት ነውና ስለዚህ ከልጆቼ ጋር ሴትም ሆነች ወንድም ሆነ ከልጆቼ ጋር አዲስ አበባ ውስጥ ትምህርት እየተማረ እነሱ እየተንከባከቡት እዛው መቀጠል ወይም ደግሞ ሴትም ከሆነች ወንድም መቀጠል እንደሚችሉ እሷ በቃኝ ስትል ፈልጋ ማለት ይሄ እንዴት ልበላችሁ በቃኝ ብላ ስትመጣ ግን ልጇ መረከብ እንደምትችል አይ የግል አሁን ለምሳሌ የግል ቀን በሙሉ የሚማርበት አለ እሱ ላይ ካለች ትንሽ ካለኝ ከባጀት አንፃር ላልችል እችላለሁ ግን የመንግስት እንትን ክፍያ የለም አይደለ የሷም ልጅ እዛው ስለሚማር አብሮ መማር ይችላሉ ሴትም ሆነች ወንድ ብላለች። እንግዲህ እሱም ትናንሽ ልጆች ናቸው በርግጥ እግዚአብሔር ይመስገን የልጅ አዋቂ ናቸውና እንደዛ ስለሆነ ከልጆቼ ጋር መማር ይችላሉ ልጆቿ ወንድም ሆነ ሴት ብላለችና እህታችን በዚህ አጋጣሚ በውስጥ መስመር አውሪኝ። ምክንያቱም እኔ ስልክሽ የለኝም ግዴታ ቪዲዮ መስራት ስለነበረብኝ ቪዲዮ ሰርቻለሁ ማለት ነውና ስለዚህ የኔ ስልክ ቁጥር ደግሞ 0972 08 21 04 በዋትስአፕ በተለይ ወይ በዋትስአፕ ወይ በኢሞ ወይም ደግሞ በቴሌግራም ብታዋሪኝ እንግዲህ ወይ እኔ ከእህታችን ጋር አገናኝሻለሁ። በተለይ ደግሞ ሁለታችሁ ማውራታችሁ እንትን ብትይ ደስ ይለኛል ማለት ነውና እንግዲህ እግዚአብሔር ይመስገን በእውነት እንዲህ ያሉ እህቶች ወንድሞች ያብዛልንና እናንተ ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ወይም ደግሞ በዚህ ሀሳብ እንዲህ ቢያደርጉ እንዲህ ብታደርግ ብላችሁ የምትሉት ነገር ካለ ኮመንት ላይ ጻፉልን። አያለው ማለት ነውና እሷም ታያለች እኔም አያለሁኝ። ስለዚህ እንመልስላችኋለሁ። ሌሎቻችሁም ደግሞ ጥያቄ ካላችሁ ጠይቁ። ስለ ቢዝነስ ከስደት መተን ምን እንስራ እንዲሁ ደግሞ ግራ የተጋባችሁበት ነገር ለማን ልንገረው ብላችሁ እንግዲህ ማለት ለሁሉም ነገር መፍትሄ አለው። መፍትሄ የሌለው ነገር የለም በነገራችን ላይ ማለት ነውና ለሁሉም ነገር መፍትሄ አለው። ራሳችሁን አታጨናንቁ። እግዚአብሔር አምላክ ደግሞ ለሁሉም ነገር ማለት ለኛ ለጊዜው ምናልባት ሲዘገይ የሆነ ነገር ፈተናው ሲበዛብን የሆነ ነገር እንትን ሲል በጣም በሰዓቱ ወይም ደግሞ ነገሮች በሙሉ ሲደራረቡብን ለምሳሌ እህታችን እሰራለሁ ብላ ወጣ እንደገና ደግሞ እንደዚህ አይነት ነገሮች ሲገጥማት የፈለገችውን ያላማዋን ስላልሆነላት ልትጨናነቅ ይችላል። ግን ያ መሆን የለበትም። ምክንያቱም እግዚአብሔር ለሁሉም ነገር ትክክል ነው። እንደው በዚህ መሃል ላይ አንዲት እህታችን ኮመንት ላይ ምን አለች? ምናልባት እግዚአብሔር አምላክ ምክንያት አድርጎ ይሄ ነገር ምክንያት አድርጎ ከልጇ ጋር አብሮ እንድትኖር ፈልጎ ሊሆንስ ይችላል ብላለችና
አይታወቅም እንግዲህ የእግዚአብሔር ስራ። እህታችንም ይህን ሀሳብ ማለት በተለይ ባለ ታሪካችን ማለት ነውና ጸሎት አድርጊ፣ ባለሽበት እምነት ጸሎት አድርጊ፣ ጠይቂ እግዚአብሔርን። እግዚአብሔር አምላክ ትክክለኛ እውነተኛው ቀጥተኛ መንገድ እንዲመራሽ ያስል ደግሞ ምን ማለት መሰላችሁ? ለምሳሌ መምጣትም ካለባት መወሰን፣ ይሄንንም ደግሞ አይ የተወሰነ ጊዜ ሰርቼ ቢያንስ የሆነ ነገር ሊያዝ ልጨምር ብላ የምትልም ከሆነ መወሰን ከእግዚአብሔር ጋር ማለት ነውና በቃ እሱን በጸሎት ጠይቀሽ ህሊናሽ ውስጥሽ የሚልሽን ለምሳሌ አገርሽ ግብ የሚልሽ ከሆነ መግባት፣ አይ ትንሽ ለስራ የምትይ ከሆነ ደግሞ ይሄው መስራት ትችያለሽ ማለት ነውና ያ ስለሆነ እህታችን እንግዲህ ሀሳብሽን በኢሞ ወይም በዋትስአፕ ወይ በቴሌግራም እንድታጋሪኝ እላለሁኝና ሌሎቻችሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ዛሬ እንግዲህ ቪዲዮ ለመስራት በጣም ቸኩዬ ነበርና አጋጣሚ ሆኖ እንግዳ መጣብኝ። እንግዲህ አሁን በማታ ነው እንተምላችሁ ስንት ሰዓት እንደሚደርስ አላቅም። ለማንኛውም እንግዲህ አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮ ላይክ አድርጉ፣ ከወደዳችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ።